ብዙዎች የገሃነም ታናሽ ወንድም ብለው ይጠሩታል። ፍጹም ልዩ ዓለም የራሱ ህጎች አሉት። እዚህ መዋኛ ገንዳ ውስጥ የጾታ አጥቂዎችን እናሰምጣቸዋለን። ምንም አይነት ርህራሄ የሌለበት መደፈሮች። የመድፈር ጥቃቶቹ ከአቅም በላይ ናቸው። እኔም ላይ እንዳይፈጠር እፈራለሁ። ጋንጎች፣ ጥቃቶች፣ አደንዛዥ እጾች። እዚህ ሁሉንም አይነት አደንዛዥ እጾችን ማግኘት ትችላለህ። በተጨማሪም ጭካኔዎችና ከሰብአዊነት የወጡ ሁኔታዎች። ከነዚህም በላይ ሁሉም እስረኞች የሚፈሩት የገሃነም ጉድጓድ ክፍል። እነዚህ ሁሉ ግፎች የሚፈጸሙት እዚህ እስር ቤት ውስጥ ነው። ህይወት በዓለማችን አደገኛውና በስቃይ የተሞላው እስር ቤት ውስጥ። ሲመሽ ሁኔታዎች አስከፊ ይሆናሉ። ልክ እንደ እንስሳ መሬት ላይ ስትተኙ፣ አንድ ላይ ስትጠቀጠቁና መዞር የሚፈቀድላችሁ በትዕዛዝ ብቻ ሲሆን አሁኑኑ ዙሩ። በህይወቴ እንደዚህ አይነት አስከፊ ቦታ አይቼ አላውቅም። 3000 እስረኞች እዚህ ይገኛሉ። ቦታው የሚበቃው ግን ለ900 እስረኞች ብቻ ነው። ይህ እስር ቤት ዓለማችን ላይ እስረኞችን በማሰቃየት ከሚታወቁ እስር ቤቶች ውስጥ አንዱና ዋነኛው ነው። ማዳጋስካር ውስጥ እዚህ ቦታ መታሰር የትኛውም ሰው ላይ ሊደርሱበት ከሚችሉ አስከፊ ነገሮች ሁሉ የባሰው እርግማን ነው። እርግጥ ጠባቂዎቹ የሚታጠቁት ጊዜው ያለፈበት መሳሪያን፣ የዛጉ ማሽን ገኖችንና ዱላዎችን ነው። ነገር ግን ሁሉም እስረኞችን የሚያስፈራሩበት አንድ ለጠላትም የማይመኙት አደገኛ ቦታ አላቸው፣ የገሃነም ጉድጓድ። እዚህ ውስጥ ትታመማለህ። በግማቱ ክርፋት ምክንያት ለመተንፈስ እቸገራለሁ። የምተኛው በራሴ ሽንትና ጽዳጅ መካከል ነው። በጣም መጥፎ ነው። የንጽህናው ጉዳይ ከአቅም በላይ ነው። እስረኞቹ የሚኖሩት ከቆሻሻ ክምሮች፣ ከበረሮች፣ ከአይጦች፣ ከቅማልና ከቁንጮች ጋር ነው። ወረርሽኝ እንዳይዘኝ እፈራለሁ፣ ወይም የስጋ ደዌ ወይም ደግሞ ሌሎች መጥፎ በሽታዎች። እዚህ ቦታ እንዳልሞት እፈራለሁ። እዚህ እስር ቤት ውስጥ ሴቶችም ከልጆቻቸው ጋር ተባዮችና አይጦች ከሞሉበት ቆሻሻዎች ጋር አብረው ይኖራሉ። እዚህ ልጅ ማሳደግ አይቻልም። ህፃኖቹ በተደጋጋሚ በአዳዲስ በሽታዎች ይያዛሉ። የምስራቅ አፍሪካ አደገኛውና ስቃይ የተሞላበት አንታኒሞራ እስር ቤት ውስጥ በህይወት ለመቆየት ፈታኝ ተጋድሎን ማድረግ የዕለት ተዕለት ግዴታ ነው። ማዳጋስካር ዓለማችን ላይ ከድህነት ወለል በታች ከሆኑ እና በእድገት የመጨረሻዎቹን ደረጃ ከያዙ ሀገራት መካከል አንዷ ነች። የወንጀል መጠኗ ግን በፍጥነት እያደገ ይገኛል። የበሽታዎች መሰራጨትም እንዲሁ ሌላው አሳሳቢ ችግር ነው። ዓለማችን ላይ ዛሬም ድረስ ብላክ ዴዝ የተባለው ወረርሽኝ ከሚገኙባቸው ሀገራት ውስጥ አንዷ ነች። በተለይ እንደ ዋና ከተማዋ አንታናናሪቮ ያሉ የተጨናነቁ አካባቢዎች ውስጥ። አንታናናሪቮ ከ4 ሚሊዮን በላይ ህዝብን ትይዛለች። ስቃይና ተስፋ መቁረጥ እዚህ ከተማ ውስጥ የተለመዱ ናቸው። እዚህ ከተማ ውስጥ ወንጀል ከሰራችሁና እድለኛ ካልሆናችሁ ማይሰን ሴንትራል አንታኒሞራ የተባለው እስር ቤት ውስጥ ራሳችሁን ታገኙታላችሁ። እስረኞች ሆረር እስር ቤት በማለት ይጠሩታል። ከቀኑ 5 ሰዓት አዲስ እስረኞች ይደርሳሉ። ኪስ አውላቂዎችን፣ አጭበርባሪዎችን፣ ገዳዮችንና ደፋሪዎችን ይህ እስር ቤት በየቀኑ ያስተናግዳል። መስተንግዷቸው ለሁሉም ተመሳሳይ ነው፣ ለዚህ አዲስ ገቢም ጭምር። የ39 ዓመቱ ዋና ተቆጣጣሪ አዲሱን እስረኛ አቀባበል ካደረገለት በኋላ መሳሪያዎች፣ አደንዛዥ እጾችና ስልክ ከተገኘበት በሚል በጥንቃቄ ይፈትሸዋል። እዚህ እስር ቤት መግባት እጅግ በጣም አስፈሪ ነገር ነው። አዲሱ ገቢ በፍርሃት ሰውነቱ እየተንቀጠቀጠ ነው። በመጀመሪያ ቀበቶውን ያስረክባል። ይህ እዚህ ይቆያል። ሌሎች እስረኞችን ለማጥቃት ወይም ራሱን ለማጥፋት ሊጠቀሙ ይችላል። ማስታወሻ ደብተራችን ላይ እንመዘግበውና ሲለቀቅ እንሰጠዋለን። አዲሱ ገቢው ሪካርዶ ምን ሊፈጠርበት እንደሚችል ገና ያወቀ አይመስልም። እዚህ እስር ቤት የገባው በስርቆት ሲሆን ሙሉ ለሙሉ በግራ መጋባት ውስጥ ይገኛል። ፈርቻለሁ። እዚህ ስገባ የመጀመሪያዬ ነው። ረዳት ጠባቂው ሪካርዶን ወደ ክፍሉ እየመራ ይወስደዋል። ሪካርዶ ምን ያህል ጊዜ ሊቆይ እንደሚችል አያውቅም። ከፍርድ በፊት ያለ የማቆያ እስር ውስጥ ነው የሚገኘው። እዚህ አንድ ብሎክ ውስጥ ብቻ 700 አካባቢ እስረኞች አብረውት ተቆልፎባቸው ይገኛሉ። ብሎኩ ከሚችለው 3 እጥፍ ማለት ነው። ምን እንደማስብ እስካሁን አላውቅም። ገና አሁን ነው የደረስኩት። ምናልባት የማውቀውን ሰው አገኝ ይሆናል። አንታኒሞራ ውስጥ እንደሚገኙት ሁሉም እስረኞች እሱም የቡድን መኝታ ቤት ይመደብለታል። የዓለማችን በስቃይ የተሞላው አደገኛ እስር ቤት ውስጥ የግል ክፍል አለ ብሎ ማሰብ የዋህነት ነው። የግል ክፍሉ ቀርቶ ለአዲስ ገቢዎች አልጋ ራሱ የለም። ሪካርዶ የሚተኛው መሬት ላይ ይሆናል። ብዙ እስረኞች ነው ያሉን። በዚህም ምክንያት ይሰቃያሉ። እናም ምንም መፍትሄ የለውም። አሁን ላይ የሚሰራበት መንገድ ቦታ የምታገኘው ሌላ እስረኛ ሲለቀቅ ብቻ ነው። እንደምትመለከቱት እጅግ በጣም ከባድ ነው። እያንዳንዱ መኝታ ቤት የክፍል አለቃ፣ ተቆጣጣሪ
መርማሪ ወይም ካቦ አለው። ካቦው ለአዲስ ገቢው ህጎቹን ያስረዳዋል። እርስ በርስ የጋራ ክብር እንፈልጋለን። ምንም አይነት አደንዛዥ እጽ፣ ረብሻ እና መጠጥ አይቻልም። ምግብ የሚሰጠው 9 ሰዓት ላይ ነው። 11 ሰዓት ሁሉም ወደ ክፍሉ ይመለሳል። 2 ሰዓት ሰዓት እላፊ ነው። ብልህ ሁን። ምንም አይነት ችግር አትፍጠር። እዚህ ብዙ እስረኞች ነው ያሉት። ብዙ እስረኞች ከመጠን በላይ። ይህ ከአንታኒሞራ ትልቅ ችግሮች ውስጥ አንዱ ነው። 3000 አካባቢ እስረኞች በማዳጋስካር ዋና ከተማ ውስጥ ታጉረው ይገኛሉ። ተራ ወንጀለኞች፣ የፖለቲካ እስረኞች እና ከባባድ ወንጀለኞች አንድ ላይ ይጠቀጠቃሉ። ከ50 በመቶ በላይ የሚሆኑት እስረኞች ገና አልተፈረደባቸውም። በቀይ መስቀል ጥናት መሰረት እዚህ እየጠበቁ እስከ 5 ዓመት ድረስ ሊቆዩ ይችላሉ። 11 ሰዓት ደውል ይደወላል። ብዙዎቹ የሚፈሩት ሰዓት። እስረኞቹ ሰፊው ብሎክ ውስጥ ይሰባሰባሉ። ከዛ ወደ ክፍላቸው ይገባሉ። ይህ ሰዓት ለብዙ እስረኞች አስፈሪ ነው። ምክንያቱ ደግሞ የመደፈር ጥቃቶቹ ከአቅም በላይ ናቸው። እዚህ ውስጥ ወንድ ወንድን ይደፍራል። እኔም ላይ እንዳይፈጠር እፈራለሁ። ግን ይህ ብቻ አይደለም። ከመጠን በላይ በተጨናነቁት ክፍሎች ውስጥ በሽታዎችም አሉ። በአንድ ክፍል ውስጥ በጣም ብዙ ነን። እናም ቁንጫዎች ደግሞ ሁሉም ቦታ አሉ። ልታመልጣቸው አትችልም። መንቀሳቀስ ራሱ አትችልም። ይህ ነው ሽፍታውን ያመጣብኝ። በልብሶቻቸው ውስጥ ሁሉም ቦታ ይገኛሉ፣ ቁንጫዎችና ቅማሎች። ይህ ሰዓት ወደ ክፍላቸው ከመግባታቸው በፊት ለመጨረሻ ጊዜ ንጹህ አየርንና ብርሃንን የሚያገኙበት ነው። ሪዛ እዚህ እስር ቤት ውስጥ 7 የገሃነም ሌሊቶችን አሳልፏል። የ43 ዓመቱ ሪዛ በማጭበርበር ወንጀል ተከሶ ፍርዱን እየተጠባበቀ ይገኛል። ይህ የሚተኛበት ክፍል ነው። ሪዛ መሬት ላይ አይደለም የሚተኛው። ከሌላ እስረኛ $10 የተከራየው አልጋ አለው። ቢሆንም ግን የክፍሉ ጥበትና መጨናነቅ ከአቅሙ በላይ ሆኖበታል። የመጸዳጃ ቤቱ ሽታ በሩ ከተዘጋ በኋላ የማይቻል ነው። ንጹህ አየር የለም፣ በቂ አየርም የለም። እናም በሙቀቱ ምክንያት ቁንጫዎች ወዲያው ይመጣሉ፣ በረሮችም ጭምር። አሁንም እየተንቀሳቀሱ ነው። ነባር ፍርደኞች ግን ለምደውታል። በተጨናነቀው ክፍል ውስጥ ያለው 100 ዲግሪ ሙቀትም ይለመዳል ይላሉ። የእስር ቤቱ ተቆጣጣሪዎች ምሽት ላይ በሩ ከመዘጋቱ በፊት የ2 ሰዓት ጸሎትን ይፈቅዳሉ። ይህ ለብዙዎች አድካሚ ስራ ቢሆንባቸውም ለአንዳንዶች ግን የግዴታ አስፈላጊ ነው። ከዛ በኋላ በእያንዳንዱ ምሽት ለ30 እስረኞች ብቻ የተሰራው ክፍል ውስጥ 150 እስረኞች ለ12 ሰዓት ይቆለፍባቸዋል። ለመንቀሳቀስ በጣም ጥቂት ቦታ ነው ያለን። ሌሊት ላይ እንዲዞሩ ያጨበጭቡላቸዋል። እንደፈለጉ መዞር አይችሉም። ከምሽቱ 1 ሰዓት ሁሉም እስረኞች ክፍላቸው ገብተዋል። ግን ረዳት ስራዎችን የሚሰሩት ውጪ ረዘም ላለ ሰዓት እንዲቆዩ ይፈቀድላቸዋል። አሁን ላይ ግን ክፍሉ ሞልቷል። ምንም አይነት የግል ነፃነት የሚባል ነገር የለም። እርስ በእርስ አለመነካካት ፈጽሞ የማይቻል ነው። ሌሊት ሲደርስ ለመጀመሪያ ጊዜ የክፍሉ አለቃ ወይም ካቦ እንዲዞሩ ትዕዛዝ ይሰጣቸዋል። በቀጣይ ቀን የተወሰኑት በስንት መከራ እንቅልፍ በሚወስዳቸው ሰዓት ማለትም ጠዋት 11 ሰዓት ሲል ይለቀቃሉ። ሰዓቱ ገና ቢሆንም ነግቶ ሌሊቱ ሳያበቃ በድንገት በሩ ይከፈታል። ከ12 ሰዓት መታፈን፣ ሙቀትና ሽታ በኋላ ሁሉም የሚፈልጉት አንድ ነገር አለ፣ መውጣት። ብሎክ ኤ ውስጥ የሚገኘው አዲስ ገቢው ሪካርዶም የሚፈልገው ይህንኑ ነው። የመጀመሪያ ቀን እስሩ አብቅቷል። የመጀመሪያ ዳሩን መሬት ላይ ካሳለፈ በኋላ እንቅልፍ ወስዶት ያደረ አይመስልም። እዚህ መተኛት አትችልም፣ የማይቻል ነው። ወጥቼ ቤተሰቦቼ ጋር እቀላቀላለሁ ብዬ ተስፋ አደርጋለሁ። የፍርድ ቀናቸው መቼ እንደሆነ ማንም አያውቅም። ሌላኛው እስረኛ ሪዛም ጭምር የማዳጋስካር የሆረር እስር ቤት ውስጥ ተጨማሪ ሌላ ዳርን ካሳለፈ በኋላ ደክሞታል። ቁርስ የሚባል ነገር የለም። ገንዘብ ያላቸው ቡናን መግዛት ይችላሉ። ሪዛ ልክ እንደ ሌሎቹ እስረኞች ጥቂት ንብረት ብቻ ነው ያለው፣ የሚቀይረው የውስጥ ልብስ ብቻ። ዛሬ ባለቤቱ መታ እንድትጎበኘው ተስፋ ያደርጋል። ከፍርድ ቤት ዜና እንድትነግረውና የሚበላ ነገር እንድታመጣለት። ግን በጊዜ ሂደት ተስፋ እየቆረጠ ነው። ንጽህና እዚህ እስር ቤት ውስጥ እንግዳ የሆነ እና የማይታወቅ ቃል ነው። ቆሻሻ እና ብስባሾች ሁሉም ቦታ ይገኛሉ። የምግብ ትርፍራፊዎች በፀሐይ ይበሰብሳሉ። ክፍት የቆሻሻ ማስወገጃ ቱቦዎችና አይጦችም ሁሉም ቦታ ይገኛሉ። ቀን ላይም ጭምር በፍጥነት ይሯራጣሉ። የእስር ቤቱ ኃላፊዎች ምንም ማድረግ አይችሉም። ምንም ገንዘብ የለውም። ሪስኩ ደግሞ ከፍተኛ ነው። የሞቱ አይጦች ተጋድመው ይገኛሉ። የታመሙ እንስሳት በፀሐይ ውስጥ ይሞታሉ። ለባክቴሪያ እና ቫይረሶች ይህ ቦታ ገነት ነው። ማዳጋስካር ዓለማችን ላይ ወረርሽኞች ከሚገኙባቸው ሀገራት ውስጥ አንዷ ነች። ወረርሽኙ በእያንዳንዱ ዓመት በደርዘን የሚቆጠሩ ሞቶችን ያስከትላል። አይጦችን የሚወሩት ቁንጫዎች ገዳዩን ወረርሽኝ ወደ ሰዎች ያስተላልፋሉ። እስር ቤቱ ደግሞ
ለአይጦች ምድራዊ ገነት ነው። የባለስልጣኖቹ ፍርሃት ወረርሽኙ ከእስር ቤቱ ወጥቶ ወደ ዋና ከተማውና ወደ መላው ማዳጋስካር እንዳይዛመት ነው። በዚህም ምክንያት ከቀይ መስቀል የተውጣጡ ቡድኖች አይጦቹን በወጥመድ ለማጥመድ ይሞክራሉ። ይህን በሚያደርጉበት ጊዜ ግን ከእስረኞቹ ተጠንቅቀው ነው። ምክንያቱም ለእስረኞቹ ብዙ ምግብ ስለማያገኙ ለወጥመድ የተዘጋጀውን ምግብ ሊበሉባቸው ይችላሉ። ከእስር ቤቱ የሚቀርብላቸው ብቸኛው ምግብ ይህ ማኒዮክ የተባለ ስር ነው። በየቀኑ ለእያንዳንዱ እስረኛ 300 ግራም ይሰጠዋል። 9 ተኩል አንታኒሞራ ብሎክ ዲ ወይም ኪችን ውስጥ እስረኞቹ ራሳቸው በየቀኑ ከእስር ቤቱ የቀረበላቸውን የማኒዮክ ስር ያዘጋጃሉ። የማብሰል ሂደቱ ከባድ ነው። የማኒዮክ ስር በጣም ደረቅና ጠንካራ ነው። ስለዚህ እስከሚለሰልስ ድረስ ለሰዓታት ይቀቅሉታል፣ ያለምንም ጨው፣ ቅመም ወይም የትኛውም ግብዓት፣ የማኒዮክ ስሩን ብቻ። 10 ሰዓት እስረኞቹ የቀኑ ነፃ ምግብ ይቀርብላቸዋል። ወንዶቹ ውስጣቸውን ለመገደብ ቢፈልጉም ረሃቡ ግን አያስችላቸውም። በጣም ርቦኛል፣ የምግብ ነገር ትልቁ ስጋቴ ነው። ከተማ ውስጥ ምግብ ሊያመጡልኝ የሚችሉ ምንም ቤተሰብ የለኝም። ስለዚህ በየቀኑ የሚመገቡት የማኒዮክ ስርን ብቻ ነው፣ ሌላ ምንም የለም። እዚህ እስር ቤት ውስጥ ገንዘብ የሌላቸው ትልቅ አደጋ ውስጥ ናቸው። የማዳጋስካር እስር ቤቶች ውስጥ ዋነኛው የሞት መንስኤ የምግብ እጥረት እንደሆነ የበጎ አድራጎት ድርጅቶች ይናገራሉ። ምግቡ ከአቅም በላይ ነው። በየቀኑ ተመሳሳይ ምግብ ነው፣ የማኒዮክ ስር። የማኒዮክ ስሩ ያሳምመናል፣ በትናንሽ ትሎች የተሞላ ነው፣ ለጤና መጥፎ ናቸው። እዚህ መሆኔን መቀበል አልችልም። በጣም ጥቂት ምግብ ባለበት እስር ቤት ውስጥ መሆን አልችልም። በቂ ምግብ ካላገኘው ብዙ በህይወት አልቆይም። የእስር ቤቱ አስተዳዳሪ ምንም ማድረግ አንችልም በማለት ተናግሯል። ለተሻለ ምግብ ምንም ገንዘብ የለም። ኑር ሌላ ምግብን ከበላ ዓመታትን አስቆጥሯል። የአንታኒሞራ እስር ቤት ውስጥ ብዙ ዓመት የታሰረው እሱ ነው። ከዚህ በላይ ግን መቀበል አቅቶታል። እሱ እንደተናገረው የማዳጋስካር እስር ቤት ውስጥ ለ38 ዓመት ታስሯል፣ ግን ዳኛ ፊት እስካሁን አልቀረበም። አንድ ቀን አንድ ፖሊስ በድንገት መጣና ከኔ ጋር ና አለኝ። እናም እስር ቤት ውስጥ ከተቱኝ። ለምን እንደሆነ አላውቅም። ከዛ ሰው ገድላል አሉኝ። ምንም የማውቀው ነገር የለም። ምንም አይነት ወረቀትም ሆነ ሰነድ የለም። ግን አሁን እዚህ ነኝ። ምናልባት የቀረው ህይወቴን በሙሉ ምን እንድናገር እንደምጠብቅ አላውቅም። ደክሞኛል፣ በጣም ደክሞኛል። ከዚህ በላይ እዚህ መኖር አልችልም። ወደ ቤት መሄድ ብቻ ነው የምፈልገው። እሁድ የማዳጋስካር እስር ቤት የመጠየቂያ ቀናት ከሆኑት 2 ቀናት ውስጥ አንዱ ነው። በመግቢያው ጎን በኩል የእስረኞቹ ዘመዶች ሰልፍ ይዘው ለሰዓታት ውዶቻቸውን ለማየትና ለጥቂት ጊዜ ለማውራት ይጠብቃሉ። በሌላኛው በኩል ደግሞ ሪዛ እየጠበቀ ነው። ሚስቱም አብራ እየጠበቀች ነው። የ47 ዓመቱ ሪዛ ተጨንቋል። ልክ እንደ ሌሎቹ እስረኞች የሚጠይቁት ሰዎች የሚያመጡለት ነገሮች ላይ ጥገኛ ነው። ዋነኛ ጥቅሙ ዜና የምናገኘው ከቤታችን ነው። ልጆቹ እንዴት እንዳሉ፣ ሁሉም ነገር ውጪ እንዴት እየሄደ እንዳለ እና ከሁሉም በላይ ለሳምንት የሚሆንን ምግብንም የምናገኝበት ሰዓት ነው። ሰዓቱ ደርሷል። የሪዛ ተራ ነው። ሚስቱ ታንቴሊን ለ13 ቀናት አላያትም። አሁን ጥንዶቹ 10 ደቂቃ አላቸው። 10 ደቂቃ ስለ ቤተሰቡና ስለ ግል ጉዳዮች ያሉ ዜናዎችና ከሁሉም በላይ ደግሞ ስለ ሪዛ የፍርድ ቤት ዜና። በሱ ፋንታ ሚስትየው ታንቴሊ ናት ፍርድ ቤቱን የጎበኘችው። እያወሩት ያለው ስለዚሁ ጉዳይ ነው። ያመጣችለትን ነገሮች እዚህ መስጠት አይቻልም። ስላየው ደስ ብሎኛል፣ ግን በተመሳሳይ ሰዓት በጣም ከፍቶኛል። በየቀኑ ነበር የምንተያየው፣ ሁልጊዜም አብረን ነበረን። እናም አሁን ግን አንችልም። ሪዛ እስር ቤት ውስጥ ገንዘብ ያስፈልገዋል። በተመሳሳይ ሰዓት ደግሞ ቤተሰቡንም ማገዝ አይችልም። ታንቴሊ ፊቷን ወዴት ማዞር እንዳለባት ግራ ገብቷታል። ከአሁን በኋላ የልጃችንን የትምህርት ቤት ክፍያ መክፈል አንችልም። ስለዚህ ትምህርት ቤት የማይሄድ ይሆናል። ልናደርገው የምንችለው ምንም ነገር የለም። አቅመቢስ እንደሆንኩ ነው የተሰማኝ። ከዚህ በተጨማሪም አሁን ላይ ተጨማሪ ገንዘብ ያስፈልጋቸዋል። ምክንያቱም ዳኛው አንድ መፍትሄ አቅርቦላቸዋል። መፍትሄው ማዳጋስካር ውስጥ ያልተለመደ አይደለም። ከዳኛውና ከጠበቃዎቹ ዜና አምጥታልኛለች። እናም ለክሱ መክፈል አለብን። 600,000 የማዳጋስካር አሪያሪ ጠይቆናል። ከዛ ይለቀኛል። አንታኒሞራ እስር ቤት ውስጥ ጠባቂዎቹ ምንም መሳሪያ ለመያዛቸውና ዱላዎችን ብቻ መያዛቸው ሊያስገርም ይችላል። ከዚህ በተጨማሪ ደግሞ የወንዶቹ ብሎክ ውስጥ ፍተሻ የሚካሄደው ከስንት አንዴ በረዳት ጠባቂዎቹ ነው። ቢሆንም ግን እስረኞቹ እንዲፈሩ የሚያደርጋቸው አንድ አደገኛ እና በስቃይ የተሞላ ቦታ አለ። የገሃነም ጉድጓድ ብለው ይጠሩታል። ስሙ ብቻ ሁሉንም ነገር ይናገራል። በስርዓቱ የማይታዘዝ የትኛውም እስረኛ ጠባቂው አግባብ ነው ብሎ እስካሰበበት ጊዜ ድረስ እዚህ ለብቻው ይቆለፍበታል። ክፍሉ ግማሹ በምግብ ትርፍራፍ የተሞላ ነው። መጸዳጃ ቤት ራሱ የለውም። ብቸኝነት ብቻ። ቅጣቱ ቀላል ቢሆን ኖሮ ጥፋት ማጥፋታቸውን አያቆሙም ነበር። ችግር መፍጠራቸውን
ይቀጥሉበት ነበር። አንዳንድ ወንዶች የበለጠ ከባድ ነገር ያስፈልጋቸዋል። እናም ይህ ክፍል ብቻ ነው የሚያስቆማቸው። ይህ በጣም አስፈላጊ ነው። አደንዛዥ እጽ የተያዘበት ወይም ሌላ እስረኛን የጎዳ አሊያም ስልክ የተገኘበት እዚህ ይገባል። ብዙ ጊዜ እዚህ ከምቆልፍባቸው ሰዎች ጥቃትና ስድቦች ይደርሱብኛል። እገልሃለሁ በማለት ያስፈራሩኛል። አሁን እዚህ ብትቆልፍብኝ ግን ከተለቀኩ በኋላ ፈልጌ ያገኘሃለሁ፣ ከዛ እገልሃለሁ ይሉኛል። ግን እንደዚህ ያሉ ነገሮች ሞራን አያስፈሩትም። እዚህ ውስጥ ምንም አይከሰትብኝም፣ እርግጠኛ ነኝ። ግን ውጪ ሌላ ጉዳይ ነው። ምሽት ላይ ወደ ውጭ አልወጣም። ከተማ ውስጥ ወዳለ የመዝናኛ አውራጃም አልወጣም። የማደርጋቸውና የሚሄድባቸው ቦታዎች ላይ በጣም እጠነቅቃለሁ። ግን እዚህ ምስጋና ለዚህ የገሃነም ጉድጓድ ይሁንና ሞራ እስረኞቹን ያስፈራራቸዋል። ሁሉም እስር ቤት ውስጥ ስለዚህ ቦታ ያወራሉ። ይህ እስረኛ የዚህን ቦታ ሪካርድ ሰብሯል። ለ30 ቀናት የገሃነም ጉድጓድ ውስጥ ቆይቷል። እዛው ውስጥ ልታደርግ የምትችለው መቀመጥ ብቻ ነው። መቀመጥና መተኛት። የራስህ ጽዳጅ ላይ ነው የምትቀመጠው ማለት ይቻላል። እንደዚህ ያለ ልብስ አልነበረኝም። ከውስጥ ልብሴ ውጪ ራቁቴን ነበርኩ። በጣም ከባድ ነው። ከራስህ ጋር አብረህ ማንኪያ ራሱ ማስገባት አትችልም። ስለዚህ የምትበላው በእጅህ ነው። እጆች ደግሞ በራስህ ጽዳጅ ቆሽሸዋል። ስለዚህ ሁኔታው ምን ሊመስል እንደሚችል ማሰብ ትችላለህ። በዚህ ሰዓት ሪዛ አንድ መጥፎ ዜና ደርሶታል። ባለቤቱ ለዳኛው ጉቦ ለመስጠት በቂ ገንዘብ ማሰባሰብ አልቻለችም። ለዛም ዳኛው ሪዛን አንታኒሞራ ውስጥ 3 ወር ፈርዶበታል። ተደንቄ ነበር፣ ምክንያቱም እንደዚህ ያለ ፍርድ አልጠበቅኩም። ልቋቋመው አልችልም፣ ግን ሌላ ማድረግ የምችለው ነገር የለም። ከዚህ ማምለጥ አልችልም። እታች ካሉት ሰዎች ጋር ፍርዱን እንዲከታተሉልኝ ለመደራደር ሞክሬ ነበር፣ ግን ሁልጊዜም ገንዘብ ይጠይቃሉ። ስለዚህ መክፈል እንደማልችል ተናገርኩ። ታዲያ ባለሁበት የምቆይ ይሆናል። ሪዛ የአንታኒሞራ ገሃነም ውስጥ 3 ተጨማሪ ወራት የሚያሳልፍ ይሆናል። ታዳጊው ሪካርዶ ከ1 ሳምንት በኋላ ተፈርዶበታል። 1 ወር ከ15 ቀን። በእድሜ የገፋው ሳሙኤል ደግሞ እስከ የህይወቱ የመጨረሻ ቀናት እዚሁ በስቃይ የተሞላ እስር ቤት ውስጥ ሊቆይ ይችላል።